በሰዓቱ አትቆነጥጧቸውም ነበር? አሁን ሲሆን ነው ልክ አለመሆናቸው የሚገባችሁ? አሁን ዋነኛው ነገር እሱን ምንድነው ማየት ያለብህ? ጀግና በባህሪው ማለት ነው። መሪዎቻችን ጀግኖች ናቸው። በባህሪው ሩሩ ነው። አንተ ዜጋ ነህ፣ ሂድና አግኛቸው፣ አግኝተህም ታውቃለህ። አሁን ጄኔራል ባጫ ጋራ ንግግር አድርጋል፣ በቃ ያምናል፣ ይጠጋሃል፣ ምንም እንትን የለውም። ኖርማሊ በሆነ መስመር ተገናኘ። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90% የተጠናቀቁ ቤቶችን በ10 በመቶ ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ ማለት ይቻላል። አሁንም በተመሳሳይ በአማራ ክልል ለአንድ ተልእኮ የገባ መሆኑ ይፋ ተደርጓል፣ ይታወቃል። ምንድነው ተልእኮ የወሰደው? ምንድነው የሚያደርገው እዛ? እሱ እንግዲህ አስቸኳይ ጊዜ አዋጅ አስቸኳይ ጊዜ አዋጅ ሲታወጅ መደበኛ ከሆነው የህግ አሰራር ወጣ ሲልና ክልሉ የፌደራል መንግስት ኃይል እንዲጠቀም ሲያዝ መከላከያ ይሰማራል። በሱ መሰረት ስምሪት ተደርጓል። የነበረውን ስጋትም በአጭር ዝግጅት አዋጁ በታወጀ በአጭር ዝግጅት በ2-3 ቀን ዝግጅት ኦፕሬሽኑም ከተጀመረ በ24 ሰዓት ውስጥ ለውጦች የመጡበትና ትልልቅ ከተሞች ቢያንስ ከዚህ አስቸጋሪ ከነበረበት የህዝብ ስጋት ነፃ ማውጣት የተቻለበት ህዝቡን በተነጻጻሪ ሰላም ያገኘ ሄደበት አሁን ወደ ህዝቡ ውይይት ጭምር ሰራዊታችንም ህዝቡም መስተዳደሩም እየተወያየ ያለበት ሁኔታ አለ እና በዚህ ስምሪት ውጤታማ የሆነ ስራ ተሰርቷል። ውጤታማ ስራ ስለተሰራ ብቻ ግን ዘላቂነት ይኖረዋል ተብሎ አይታሰብም። ዘላቂ የሚያደርገው ህብረተሰቡ፣ አካባቢው መስተዳደር፣ እዛ ያለ የጸጥታ አካል መከላከያ ኦፕሬሽኖችን ሲሰራ እግር ለእግር ተከትሎ የራሱን ስራ የሚሰራ ኃይል ያስፈልገናል ማለት ነው። እንደሱ ነው መሆን ያለበት። ትግራይም እነዚህ ነገሮች ሲታጡ ነው መልሶ የማገርሸት ነገር ተፈጥሮ የነበረ ካስታወስክ እና አሁን ሰራዊቱ ውጤታማ የሆነ ስራዎችን እየሰራ ነው ያለ። እነዚህ ታጥቀው ተደራጅተው ሐሳባቸውን ጥያቄያቸውን በሐሳብ ሳይሆን በጉልበት ለማስመለስ የተነሱ ኃይሎችን እርምጃ ይወስዳል ሰራዊት እየወሰደም ነው ያለ። ስለዚህ አሁን ውጤቱ ጥሩ ነው። ይሄ ነገር እንዳያገረሽ መልሶ ችግር እንዳይሆን ህዝቡ አሁን እየተወያየ ባለበት ነገር መቀጠል መቻል አለበት። ሰራዊቱ ግን አጠናክሮ እነዚህን ስራ ይሰራል ማለት ነው። እሺ፣ አንዳንድ ጊዜ እየተደበላለቀ ወይም ግልጽ ስላልሆነ አማራ ክልል ላይ ግጭት ማርገብ ነው እየተከናወነ ያለው? ጦርነት ነው እየተካሄደ ያለው? አሁን ይሄ እንግዲህ አተናተኑ ነው የሚለያየው። ግጭት ምንድነው? ምንድነው መገለጫው? ምንድነው ውጊያ? ምንድነው ጦርነት? ምንድነው ጦርነት? አጠቃላይ የፖለቲካም የዲፕሎማሲም ውጊያዎችም አጠቃሎ የሚይዝ ሰፊ አውድ ያለው ነገር ነው። ውጊያ ምንለው ቢያንስ ያቻ የሁለትዮሽ ወይም ሰርድ ፓርቲ ምንለው የሶስትም ሊሆን ይችላል ኃይሎች የሚያደርጉት ያለማቋረጥ ውጊያዎች አሉ። የሚመጣጠን ኃይል መሆን መቻል አለበት ማለት ነው። ግጭት ግን በቃ ልትጋጭ ትችላለህ። አንተም ሐላቅም ሆነ ምናምን በየትኛውም ጊዜ አመጾች ሊነሱ ግጭቶች ሊነሱ ይችላሉ። አማራ ክልል እየተከናወነ ያለው እሱ ነው። ግጭት ምንለው ምን ነው? በግጭት መልክ ነው የሚቀመጠው። ለምሳሌ እስቲ መገለጫው አሁን ለምሳሌ መገለጫው ምንድነው መሰለ? ከሆነ በረሃ ተነስቶ መጥቶ ተቆጣጣር ነው ምናምን ሲባል ሰምተህ ከሆነ ማለት ነው እከሌን ከተማ ያዝ ነው ምናምን እዛው ቀበሌ አንድ ተነስቶ ቀበሌ 2 ያለን ነገር ከዛው ሰፈር ተነስተ ሰፈርክን አምፀ ስላያስክ ብቻ በውጊያ መከላከያን ወይ አሸንፈው ወይ ያለውን ኃይል ደምስሰህ እንደተቆጣጣርክ አድርገህ አክት ማድረግ የለብህም። እንደሱ አይነት ነገር አይደለም። የሚመጣጠን ነገርም የለም። ይሄ የሚመጣጠንም ኃይል የለም። መከላከያን በዛ ደረጃ ቻሌንጅ የሚያደርግ የለም። በተለይ አስቸኳይ ጊዜ አዋጁ ከታወጀ በፊት ከዛ በፊት የነበረ አነስተኛ ቋጠሮች ጉዳት አልደረሰም በመከላከያ ሰራዊታችን አይደለም። በግጭቱ ወደ በኋላ እንመጣበታለን። ግን አሁንም እዚቹ ላይ ለምሳሌ
ህገ መንግስታዊ ከሆኑ ጉዳዮችም በሎጂክም እንመልከተው። ለምሳሌ እርሱ ግጭት ነው ይሉኛል፣ ግን መከላከያ ነው የገባው ዞሮ ዞሮ በአስቸኳይ ጊዜ አዋጅም። ነገር ግን ህገ መንግስታዊ በሆነ ኢሹ ብንነሳ ግጭት የሚሊሻ ስራና የፖሊስ ስራ ነው። መከላከያ ምን ያደርጋል? አንድ ስለዚህ ጦርነት ነው ወደሚል አቅጣጫ። ሁለተኛ እርሱ እንዳሉት የህዝብ ውይይታውን እየተደረገ ነው በተገኘ ውጤት። ኢኔሴንስ ጉዳዩ የጥቂት ሽፍቶችና እርሱ የሚሏቸው ታጣቂዎች ሳይሆን የህዝብ መሆኑን ያመላክታል። ምክንያቱም ከህዝብ ጋር መወያየትን ምን አመጣው? ከታጣቂዎቹ ጋር እንጂ። ከህዝብ ጋር እስከተወያያችሁ ድረስ የህዝብም እጅ አለበት፣ ህዝቡም ነው አጠቃላይ የተቆጣ ወደሚል የሚወስደን። ሁለተኛ ለአንድ የመንደር ሽፍታ የአስቸኳይ ጊዜ አዋጅን የሚያህል ድረስ መሄድን ምን አመጣው? አስቸኳይ ጊዜ አዋጅ ሲታወጅ እዚህ በጣም ውክቢያ ውስጥ ስትሆኑ አጠቃላይ እንዲህ ማህበራዊ ሚዲያውን ምናምን ስናይ ያ ሁሉ መቼም ጥቂቶች የሚያሰራጩት ሊሆን እንደማይችል ስለሚገመት እንደገና ደግሞ ቀደም ሲል ያው ጥያቄያቸውን በጉልበት ለማስፈጸም የሚል ነገር አንስተውልኝ ተልእኮ ወስዳችኋል ምናምን፣ ነገር ግን እርሱ ማለት ተመጣጣኝ ኃይልም አይደለም የሚል ነገር ስላነሱልኝ እና ተመጣጣኝ ኃይል ካልሆነ ምንድነው ጠቅላላ ነገሩን በ24 ሰዓት በአንድ ሳምንት ውስጥ ጨርሳችሁ ሰው ወደ ስራው የማይገባው? እስከዛሬ ድረስ እነዚህን የጥቂት ታጣቂ ኃይሎች ከሆነ ጥቂት ታጣቂዎችን በአንድ ጊዜ ማንበርከክ የሚችል መከላከያ ሰራዊት የለንም ወይ? ካልሆነ ግን ወይም እነሱን ማንበርከክ የሚችል ሰራዊት የለንም ወይም ከጥቂቶች በላይ ነው ነገሩ ወደሚያስብል አቅጣጫ ስለሚወስድ ግጭት የሚለው ድምዳሜ ያስኬዳል ወይ? አሁን እንግዲህ ምንድነው እንደ እያተናተኑ ነው። በፕሮፓጋንዳው መስክ ካየም ሰፋ አድርገን ልናየው እንችላለን። ምንድነው በፕሮፓጋንዳ ሰለባ የሚሆን የህብረተሰብ ክፍል የለም። እነዚህ ታጣቂዎች በህብረተሰብ ውስጥ ሰግስገው አይገቡም ማለት አይደለም። ሲጀመር አሸባሪም እነዚህ የታጠቁ ኃይልም ሌባም ራሱ የሚደበቀው በህዝብ ውስጥ ነው። ለዚህ ማስፈጸሚያ ይሆን ዘንድ የተለያዩ ጅምብሮች ይነዛል። ቀጥታ በሆነም ህዝቡን በማደናገርም በሚዲያዎቻቸውም የተለያዩ ውጅምብሮች ይነዛሉ ማለት ነው። ስለዚህ ስራው በእኛ እሳቤ በአጭር ጊዜ ውስጥ የተጠናቀቀ ነው። አጭርን ንጽጽር ስለሆነ ማለት ነው። ከነበረው ስጋት ኔቨር ተጠናቋል አይደለም። ከነበረው ስጋት መቅረፍ የተቻለበት ሁኔታ ቀላል ነገር አይደለም። የነበረው ነገር ምንም አይነት እንቅስቃሴ እንዳይደረግ መንገዶች ተዘጋግተው ህብረተሰቡ የመንግስት ተቋማት ተዘግተው የግል ተቋማት ተዘግቶ አውሮፕላን በረራ ያቆመበት በጣም በርካታ ጥፋቶች የጠፉበት ሁኔታ ነው ያለው። አሁን ወደ ውይይት አንጻራዊ የሆነ ሰላም ተገኝቷል ማለት ነው። በአጭር ጊዜ ውስጥ የምንለው እሱን ነው። ይሄ ኃይል ህዝብ ነው የተደበቀው። ይሄ ኃይል ከህዝብ አውጥተህ ለመምታት መከላከያ ይችላል፣ ምንም ጥያቄ የለውም። ግን ደግሞ እነዚህ በስርዓት ህዝቡን አሳምነህ በሰላም ከገባ በሰላም ካልገባ እንዴት ለይቼ መተዋለሁ የሚል ደግሞ የራሱ ጥበብ ያስፈልገዋል ማለት ነው። እሱን ለማድረግ መከላከያ አቅም አለው፣ ያደርገዋል። የጊዜ ጉዳይ ነው እንጂ ከማድረግ ወደ ኋላ አይልም ማለት ነው። ስለዚህ ውጤቱ የሚታይ የሚነበብ ውጤት ነው። ይሄንን ተከታትለ መኮትኮት ማሳደግ ወደ ዘላቂ ሰላም ማምጣት ደግሞ ከመከላከያ ውጭ ያለ ኃይል የሚሰራው ነው ማለት ነው። የአስቸኳይ ጊዜ አዋጅ የታወጀበት ምክንያት ይሄ በዋነኛነት የመንግስት ጉዳይ ነው። አስቸኳይ ጊዜ አዋጅን የሚያወጣው አካል ጉዳይ ነው። የመከላከያ ጉዳይ ከተቀመጠልን ህግ አንደኛው የሀገር ሉዓላዊነትን ከማስከበር በተጨማሪ በአስቸኳይ ጊዜ አዋጅ ሲታዘዝ ይፈጽማል። ታዘናል፣ እንፈጽማለን። ፍጻሜያችንም በጣም ውጤታማ የሆነ ስራ እኮ ነገሩን የምለው መታዘዛችሁ ልክ ነው። በህዝብ የተመረጠን መንግስት ማገልገላችሁ ተገቢነት ያለውና ተጠየቃዊ ነው። ያም ሆኖ ግን እርስዎ በሚሉት ደረጃ ሳይሆን መንግስት አስቸኳይ ጊዜ አዋጅ አውጥቶ ይህን ስምሪት ሲሰጣችሁ እናንተ እንደምትሉት ተልእኮ ለቀላል ስራ አይደለም ወይም እንደምታሳንሱት የግጭትና የጥቂት ታጣቂዎች ጉዳይ ነው ብሎ መደምደም ይቻላል ወይ? ነገሮቹ የሚያሳዩት ሚዲያው የሚያሳየው አሁን እኔና እርስዎን የሚመለከተንም ማህበረሰብ እኮ ሊታዘበን ይችላል። ምክንያቱም ግጭት ነው ወይ አሁን በየምን ምን ሰማው ስልኩ ዛሬ የኢንፎርሜሽን ቴክኖሎጂ ዘመን ነውና ሁኔታዎቹ ግጭትን የሚያሳዩ ናቸው ወይ? ከዚያ ከፍ ያለ ነገር አይደለም ወይ? አንደኛ ቀደም እንዳልኩት ነው፣ ግጭት ቢሆን በአንድ ጊዜ ታረጉት ነበር። ሁለተኛውንም ቀደም ምንድነው የሚሉኝ ህዝብ ውስጥ የተደበቀ አካል። በነገራችን ላይ
እኔ እርሶ ቤት ልደበቅ ስመጣ የእርሶ ፈቃድ ያስፈልገኛል። ስለዚህ ይሄ የታጠቀው ኃይል ሊደበቅ ሲሄድ የደበቀው አካል አለው። ያ አካል ደግሞ ሲደብቀው የዚህ የታጠቀ ኃይል አጀንዳ የኔም አጀንዳ ነው ብሎ ነው የሚል ይሄ አመክንዮ ነው። ስለዚህ እንደሱ ማሰብ እና እውነታውን ተነጋግሮ ወደ መፍትሄው መምጣት እውነት ነው። አሁን ምንድነው እኔ የምመልሰው ከፖለቲካ ከማህበራዊ ጉዳይ ወይም ደግሞ ኖርማሊ ዲፕሎማሲ ምናምን አይደለም፣ ከወታደራዊ ጉዳይ ነው። ወታደራዊ ጉዳይ ግጭት ምንድነው? አመጽ ምንድነው? ውጊያ ምንድነው? ጦርነት ምንድነው? እሱ ነው። አሁን ፖለቲከኛው ሲያስበው እንዴት ያስበው ይሆን? እኔ ስለሱ መጨነቅ የለብኝም ማለት ነው። አሁን እኛ ውጊያ የምንለው በተመጣጣኝ ኃይል የሚደረግ እንቅስቃሴ ነው። ተመጣጣኝ ራሱ ንጽጽር አለው። አሁን ለምሳሌ ሽምቅ የሚባለው ነገር በመጀመሪያ ሸማቂ ኃይል አለ አይደል? በደፈጣ ውጊያ ያከናውናል። ከዛ ያቻነት ስሜት ይኖረዋል። ከዛ ኦቨርላፕ አድርጎ ደግሞ ኃይሉን ወደ አሸናፊነት ወደ አጥቂነት ይመለሳል። እነዚህም የራሳቸው ደረጃዎች አሉ። እኔ የምመልሰው ምንድነው አሁን ባለው ሁኔታ መንገድ መዝጋቱን ከምን ጋር ልታያይዘው ትችላለህ? ከውጊያ ከአመጽ ጋራ ነው የሚያያዘው አይደለ? ይሄ ኃይል በሚዲያ በመታለል በተለያየ ነገር ህብረተሰቡን በማታለል እነዚህ አይነቱ ጅምብር በመንዛት የሚያደርገው እንቅስቃሴ አለ። ምንም ጥያቄ የለው። መከላከያ ናቸው ነው ውጊያ ከመዋጋት ጦርነት አጠቃላይ ነገር ከማድረግ ጋራ ግን እንደሱ አይደለም ያለው። ግን አንዳንድ ጊዜ እናንተ ደግሞ በህዝብ የተመረጠን መንግስት አገልጋይ እንደመሆናችሁ መጠን በህዝብ የተመረጠ መንግስት ደግሞ ለሚቀርብለት ተደጋጋሚና ሰላማዊ ጥያቄዎች መልስ እየሰጠ ባልሄደ ቁጥር ልክ ሰው ገንፍሎ ወጥቶ ጥያቄውን ሲያነሳ በዚህ መልክ በሰላም ጠይቅ አትጠይቅ ሰጣ ገባ ውስጥ መግባት ሰራዊቱን ዋጋ ያስከፍለውም ወይ? ሁለተኛ የታጠቀ ኃይል አሁንም ግልጽ ያልሆነልንና በተለያየ መልኩ እኔም ተምታቶብኛል። አማራ ሆኖ ያልታጠቀ አለ ወይ? ለምሳሌ አንዳንዶች ሲያነሱ አማራ መሳሪያ ባህሉ ነው ወይም መታጠቅ ማለት ሽጉጥን ምን መሳሪያን ያካትታል የሚለው መለየት አለበት። ሁለተኛ ባለፈው በትግራዩ ጦርነት ጊዜ ሁሉም አመራር ተነስቶ በሚዲያ በግላጭ ሲለው የነበረ ነው። መሳሪያውን ነጥቀህ የግል አድርገው ባርከን ሰተንሃል የሚል አቅጣጫ ተይዞ ሲሰራ ነበረ። ስለዚህ እንግዲህ ባርካችሁ የሰጣችሁትንም ወይም እናንተ የምታገለግሉት መንግስት ባርኮ የሰጠውን መሳሪያ ይዟል። እንዴት ለይታችሁ ነው አሁን የታጠቀ ያልታጠቀ የሚለውን እንትን የምትሉት? ጥሩ ጥያቄ ነው። እኛ ምንድነው የታጠቀን ስንል በኃይል ፍላጎቱን ሊያሳካ የሚችል አርሶ አደር ታጠቀና በኃይል መጥቶ መንግስትን ተቆጣጣሪ እንደዚህ አድርጌ ገለብጣለሁ አይደለም። አርብቶ አደሩ ታጥቋል፣ ምንም ጥያቄ የለውም። ከብቶቹን ንብረቱን የሚጠብቅበት አንዳንዱም እንዳልከው ባህል ራሱ አጠያይቂ ነገር ነው። አማራ ባህሉ ነው ምናምን የሚለው ነገር ራሱ ይሄ ነው አንደኛው መስተካከል ያለበት ነገር። የሳው እንደ ጌጥ እንደ ክብር ያየዋል፣ ምን ይለዋል፣ ምንም ጥያቄ የለውም። ሌላውም ህብረተሰብ አፋሩን ብትሄድ ምንም ብትሄድ እንደሱ ነገር አለ፣ ታጥቆ የሚንቀሳቀስ ኃይል አለ። ግን እኛ እንደ ወታደር መቼ ነው ክላሽን የተፈበረከው? መቼ ነው ይሄ ሁሉ የጦር መሳሪያ የመጣው? ባህል ነው እየተባለ አንዳንዴ ባህላዊ ጨዋታችን ነው ባህል ነው እንደዚህ የሚለው ነገር ራሱ መታረምና መስተካከል ያለበት ነገር ነው። ስለዚህ የታጠቀ ኃይል ስንል ታጥቆ መንግስትን በኃይል ለመገልበጥ የሚደረግ እንቅስቃሴ መንግስት ፌደራል መንግስት ሊሆን ይችላል፣ የክልል መንግስት ሊሆን ይችላል። ህዝቡ የመረጠው መንግስት በኃይል በንግግር እኮ ማስወገድ ምን ማለት በምርጫ እንዲማድረግ ምናምን ይቻላል። በኃይል በጉልበት ታጥቆ ተደራጅቶ ፍላጎቱን ለማሳካት የሚመጣውን ኃይል ነው እንደሱ እያልን ያለ ነው። ስለዚህ እኔ እንደ መከላከያ ያለን እምነት ይሄ ኃይል በምንም ህገ መንግስቱ አንድ አማራጭ ነው እየሰጠ ያለው፣ በምርጫ ነው ስልጣን መያዝ የሚችለው ነው። አሁን ይሄ ህገ መንግስታችን የምትጠይቀው ጥያቄ ካለ ብዬ 4 ሰነዶች ይዣለሁ እዚህ ጋር ህገ መንግስት፣ አዋጃችን፣ የሰራዊት የግንባታ ስትራቴጂ እና መተዳደሪያ ደንባችን ይዣለሁ። በጣም ከነዚህ ውስጥ እያጣቀስን ሁሉ ልንነጋገር እንችላለን። መንግስትም በተመለከተ የስለ መንግስት ይታዘዛል። አንዳንዴ ምንድነው መሰለ ሰራዊት ለማን ነው ታዲያ የሚታዘዘው? ይሄ ሃይማኖት ተቋም አይደለም፣ ህገ መንግስታዊ ነው። ህገ መንግስታዊ መሆኑ ብቻ አይደለም፣ ከሞራል ከሳቢ አንፃር ምንየው የትኛው ሀገር ነው የየትኛው ሀገር ሰራዊት ነው በመንግስት የማይታዘዝ? አብነትም ይጠቀሳል ወይ እንድንማር ማለት ነው። እንድንማር የሚጠቅስልን አለ ወይ? ከመንግስት ውጭ የሚታዘዝ ፕሮፌሽናል ሰራዊት አለ ወይ? ይሄ ራሱ መመለስ መቻል አለበት። ለመንግስት መታዘዛችን እንደ ተላላኪ እንደ ቀጥረኛ እንደ ምናምን የሚያሳይህ ነው ወይ? እሱ አይደለም። እሱማ ከሆነ
ለአገሬ ለተልኮዬ ለኢትዮጵያ መታዘዜ እንደ ተላላኪነት ከተቆጠረ የስ ጥሩ ነው ላካለው ውጭም ሀገር ውስጥም የትም ይላካል ሰራዊት ማለት ነው ለህገ መንግስቱ ለህዝቧ ለእልና ለኢትዮጵያ ሲል ማለት ነው መላላክ ትክክለኛ ትርጉሙ ከሆነ ግን እየተሰፈረልህ በውጭ በታሪካዊ ጥላቶቻችን እየተሰፈረልህ ምሰራ ከሆነ ኮሎኔል አሁን ይሄኛውን አንዳንድ ጊዜ ሰራዊቱን ከህዝብ ለመነጠል የሀገር ሉዓላዊነት የሁላችንም የህልውና ጠባቂ የሆነውን አካል ለማጠልሸትና ከህዝብ ለማራቅ የሚደረግ የጠላት ሙከራዎችን ትተን ግን በቀናነት የሚያስቡ ሰዎችም እንዳሉ ግምት ውስጥ እስቲ ከተን ነው እኔ አሁን በቀናነት የሚያስቡ ሰዎች የሚጠይቁት ጥያቄ ስለሆነ አንዳንድ ጊዜ እኛም ግራ እስኪገባን ድረስ አሁን ምን መሰሉት ህገ መንግስታዊ ነው እናንተ መንግስትን ማገልገላችሁ ያም ሆኖ ግን በተለይ እንደኛ አይነት ደሃ ሀገሮች በተግባርም በተለያዩ አደረጃጀቶች ላይ ስለምንመለከት ህገ መንግስቱ መንግስትና ፓርቲ የተለያዩ መሆናቸውን ይተነትናል በብዙ መልኩ ነገር ግን በተጨባጭ ደግሞ መሬት ላይ ፓርቲና መንግስት ድንበራቸው ጠፍቶ ተቀላቅለው የመንግስት አመራሮች እኮ የመንግስት መድረክ ላይ ቆመው የፓርቲያቸው ልሳኑ ነው ሲያወሩ በመንሰማበት ሀገር ፓርቲ ማለት የፓርቲ ዲሲፕሊን ማለት መንግስት ማለት የመንግስት ዲሲፕሊን ማለት ምን ማለት እንደሆነ ገና ተረድቶ ማስረዳቱ ቀርቶ ያልተረዳ አመራር ባለበትና ዘራፍ የሚል አመራር በሞላበት ሀገር እናንተም አንዳንድ ጊዜ ከካድሬ መድረኮች መቆጠብ በእናንተ ስም ደግሞ የመንግስት አመራር ነን ብለው የሚወጡ አካላት ስለመከላከያ ሰራዊት ሊያብራራ መድረክ ላይ ወጥቶ የፓርቲ ወሬ የሚያወራ የመንግስት አመራር አለ እርሶም ስለሚያውቁት ለዚህ ኢኮኖሚ ቀላቅሏችሁ ይሄንንስ እንደ መንግስት አገልጋይ ሆናችሁ ተነጋግራችሁ አታጥሩም ወይ ስለዚህ በቅንነት ለሚያነሱት አካላት መልስ ይስጧቸው ጥሩ ነው አሁን ምንድነው ቅድም እንዳልኩት ፖለቲካዊ ነገር አስተዳደራዊ ነገር ማህበራዊ ነገር ጉዳይ መፈጸም ያለበት ከሚመለከተው አካል ነው እኛ ምንም ጥያቄ ኑር ምንም የትኛውም ጥያቄ ኑር በኃይል አትንጡ ነው የኛ ዋነኛው መሰረት በአገር ውስጥም ሆነ ከሀገር ውጪ ልንሰጥ የምንችለው ሚሽን የሀገርን ሉዓላዊነት ዳር ድንበር የህዝብን ክብር ማስጠበቅ ነው የሰራዊት ዋነኛ ነገር አሁን ስላልከኝ ነገር እንንጣ እዚህ ህገ መንግስት ላይ ይሄ እንግዲህ በጣም ጥሩ ነገር ስላለ ነው እዚህ ህገ መንግስት ላይ የሚያነሳልን አንቀጽ 51ን እንይ በጣም ግልጽ አድርጎ ነው የሚያስቀምጠው ባይዘው የፌደራል መንግስት ስልጣንና ተግባር ይላል አንደኛው የተቀመጠችው ህገ መንግስቱን ይጠብቃል ይከላከላል አይደለ ከዛ ደግሞ የሀገርና የህዝብ የመከላከያና ደህንነት እንዲሁም የፌደራል መንግስት የፖሊስ ኃይል ያደራጃል ማደራጀት ብቻ ሳይሆን ይመራል ይላል ይሄ ደግሞ 6 ላይ የተቀመጠ ነው ስለዚህ በመንግስት እንታዘዛለን ከዚህ እነሳና እንዳልከው ደግሞ ጠቅላይ ሚኒስትሩ ምን ይላቸዋል እኔ ጠቅላይ ሚኒስትር ስለነበሩ ይሄ ህገ መንግስት ይወጣው 74 ላይ አንቀጽ 74 ላይ የሚያስቀምጠው አለ አንድ ላይ የሚያስቀምጠው ርዕሰ መስተዳደር ናቸው ከዛ ደግሞ እንደገና የሚኒስትሮች ምክር ቤት ሰብሳቢ ናቸው የጦር ኃይሎች ጠቅላይ አዛዥ ናቸው ይላል እንግዲህ አሁንም አሳያለሁ አዋጃችን ደግሞ እኔ ያልኩት ያለው እውነት ነው ልመጣ ነው ወደሱ መጣለሁ አዋጃችን የሚያስቀምጠው ደግሞ አንድ ነገር ልነግር ብዬ ነው አስተሳሰሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ስልጣንና ተግባር ይላል ይሄኛው ምን ህጋዊ መሰረት አለው ከዚህ ህገ መንግስት ጋራ እናነጻጽር ምክንያቱም ሰፋ አድርገን ማብራራት ስላለብን ነው በአንቀጽ 55 ለተወካዮች ምክር ቤት ለህዝብ ተወካዮች ምክር ቤት የሰጠው ስልጣን ህግ ያወጣል ነው የመከላከያንም ጨምሮ በሱ ስልጣኑ መሰረት የተወካዮች ምክር ቤት ይሄንን አዋጅ አወጣልን የመከላከያን አዋጅ ከመከላከያ አዋጅ ውስጥ የጦር ኃይሎች ጠቅላይ ኤታማዦር ሹም ስልጣንና ተግባር 6 ነጥቦች አሉት አንደኛው ምን ይላል አምስተኛውን ላንብብልህ በነጋሪት ጋዜጣ ምንም ስለሚታወቅ ማለት ነው የጦር ኃይሎች ጠቅላይ አዛዥ መመሪያና ውሳኔ መሰረት በማድረግ ሰራዊቱን ያዛል ያዋጋል ይላል የጦር ኃይሎችን ጠቅላይ አዛዥ የጠቅላይ ሚኒስትሩን መመሪያ ማዕከል አድርጎ ጦር ያዘጋጃል ያዛል ይላል ማንም ኤታማዦር ሹሙን ማለት ልብ በል ስለዚህ ስልጣን የተሰጠው የጠቅላይ ሚኒስትሩን ማለት አሁንም ሰውን በጅታት እንዳንገ የጦር ኃይሎች ጠቅላይ አዛዥ የጦር ኃይሎች ጠቅላይ አዛዥን ትእዛዝ ሰምቶ ኢታማዦር ሹሙ
ያስፈጽማል። አሁን ቆይ እንዲመጡልኝ የምፈልገው በትክክል መለሱልኝ። አሁን እዚህ ሀገር አሁን ያሰብን ያለነው እርሶ መልሱትን ሲሰጡኝ ይሄ ለማጠልሸት የሚሄደውን እውነት ነው እሱን ክሊር ለማድረግ ይሄን አንደኛ ይሄ ክሊር ያልሆነለት ማህበረሰብ አለ። ሁለተኛ ጠቅላይ ሚኒስትሩን ጠቅላይ አዛዡን ኢታማዦር ሹሙን እንተዋቸው። ዝም ብለን ወረዳ ክፍለ ከተማኛ የዕለት ተዕለት የምንገለገል ሰዎች የፓርቲና የመንግስት ድንበር የጠፋበት ግቢ እናያለን። ለምሳሌ አሁን አንድ ክፍለ ከተማ እርሶ ሲሄዱ ፓርቲውም መንግስትም ተቀላቅለው ነው የምናገኛቸው። ስለዚህ ከዚህ ተነስቶ ሰው ይሄንን ህገ መንግስታዊ ስልጣን አቢዩዝ እየተደረገ ነው ብሎ አስቦ ይሄን ለሚላችሁ አካል እንዳልሆነም ይሁን እንደሆነ ይንገሩት ነው እንጂ ህገ መንግስታዊነቱ ላይ ምንም ጥያቄ የለም። በዚህ መሰረት ሰራዊታችን ግዳጁን ይፈጽማል። የግዳጅ አፈጻጸም መመሪያው እንደገና ደግሞ የሚያዘም ምንድነው? ለምሳሌ እዚህ ያስኩል ልንገርህ፣ እዚህ ግዳጅ ስንፈጽም ጠቅላላ ኢታማጆር ሹሙ ያዘዘው ለአንድ ወታደር ይደርሰዋል። ግዳጅ ስትፈጽም እንዲያደርግ መመሪያን ትዕዛዝን በዚህ በተሰጠው አዋጅ መሰረት ማለት ነው በእያንዳንዱ ኬስ ይገኛል። ግዳጁን ሲፈጽም ከሰራዊት አንግል አንጻር አይቶ ይፈጽማል ማለት ነው። ለአካል ጉዳተኞች፣ ለሴቶች፣ ለህፃናት ምን ጥበቃ ማድረግ እንዳለበት ከዚህ በቀጥታ ከላይ የታዘዘው እስከታች ድረስ እንዲደርሰው ይደረጋል። በእያንዳንዱ አሁን አማራ ክልል ለምሳሌ ግዳጅ ሲፈጽም፣ ትግራይ በነበረ ጊዜ፣ ምዕራብ ኦሮሚያ ግዳጅ በሚፈጽምበት ጊዜ፣ የውስጥ ችግሮች በሚያጋጥሙ ጊዜ አሁን እንግዲህ ፖለቲከኛው ያቀላቅለዋል ከሆነ ፖለቲከኛውን ነው መጠየቅ ያለበት ሰው ማለት ነው። እሱንማ በፖለቲካዊ ነገር ፍቱት። ሰራዊት እዚህ ውስጥ ምን አገባው? ለምሳሌ አንዳንድ ወገኖች ህገ መንግስቱ ይሻሻል ሊሉ ይችላሉ። አንዳንዶቹ አይሻሻል ምን አገባው መከላከያ። ስትፈልጉ አሻሽሉት፣ እስኪሻሻል እንጠብቃለን። እኛ ጸጥታን ነው የምናስከብር። አይሻሻልም ካላችሁም የእናንተ ጉዳይ ነው። አገሬ እስክትሻሻል አልጠብቅሽም አልላት። አገራችን እስክትሻሻል እንጠብቃታለን፣ ስትሻሻል እንጠብቃታለን። መጪው ጄኔሬሽን ህገ መንግስቱም አሁን ባለበት እንጠብቀዋለን፣ ሲሻሻል እንጠብቀዋለን። ስለዚህ መሆን ያለበት ነገር ምንድነው? የቄሳርና ቄሳር እንዲባል የአስተዳደሩን ለአስተዳደር፣ የፖለቲከኛውን ለፖለቲከኛ፣ የወታደሩን ለወታደር መስጠት ነው። ፖለቲከኛው በሚያበላሸው ውጊያ የሚነሳበት ግጭት የሚነሳበት እኮ አንድ ቁጣ ሲኖር ነው። የህብረተሰብ አንድ የሆነ ችግር ሲኖር ነው። ምንም ጥያቄ የለውም እኮ እሱ ችግር የሚመለስበት አግባብ ግን በኃይል አይደለም። ለምሳሌ ስላመመህ ብቻ ያልሆነ መድኃኒት አትወስድም። መድኃኒቱን ያውም የሚያዘው ዶክተር ያልተማረ ልምድ የሌለው በቅርብህ ያልሆነ አይቶህ ያልመረመረ ሰው ሲሰጥ ደግሞ አደጋው ከባድ ነው። ስለዚህ ጥያቄዎች ሲኖሩ የህዝብ ጥያቄዎች አግባብነት ባላቸው ነገር መፈታት መቻል አለበት። የሚስተካከል ህግ ካለ፣ የሚስተካከል አፈጻጸም ካለ ህብረተሰቡ ወዘው ነው ታግሎ ምሁራኖች አሉት። ህብረተሰቡ የተለያዩ የማህበረሰብ ክፍል አለ፣ ወዘው ማጥራት መቻል አለበት። እሱ መንገድ ግልጽና ሰላማዊ መንገድ ነው። ሰላምን በማደፍረስ በኃይል ግን መከላከያ ጋር ግጭት ይፈጠራል። ስለዚህ የሚያበላሸውን ለይቶ ታለ ህገ መንግስታዊ ጉዳዮች አሉ። አንድ የመንግስት አመራር ህዝብ በተሰበሰበበት መድረክ ላይ ለምሳሌ አሁን የአማራ ክልልን ላይ ያለውን ሁኔታ ብንወስድ ስለናንተ ያወራ ስለ ሰራዊት ሲጀመር ምን አገባውና ነው የካድሬ ርዕሰ ጉዳይ ላይ የናንተን የሚያነሳው? ለምንድን ነው የምታነሳው ማትሉት? እሱ ሲቀላቅላችሁ እኮ ነው ሰው የሚቀላቅላችሁ። አሁን በሰሞኑ ላይ በምንመለከተው ስለ መከላከያ ሰራዊታችን ልዕልና፣ ታማኝነት፣ ህገ መንግስታዊ ጠባቂነት የሚወራበት መድረክ ላይ የሚያወራው ሰውዬ መንግስትን ወክሎ መሆኑን ይረሳውና እንደ ፖለቲከኛ አንድን ህዝብ እንደ ህዝብ ይፈርጃል፣ ይተነኩሳል ወዘተርፈ። ትናንት እንኳን እንደ መንግስት በተጋበዘ የአሸንዳ በዓል መድረክ ላይ ፖለቲካ ሊያወራ የሞከረን ሰውዬ የመከላከያንም ስም እየጠራ ተመልክቻለሁ። ህዝብን የሚፈርጅ የሚያንቋሽሽ እንዲህ በሚሆንበት ጊዜ ያውና ያውናችሁ ስለሚሉ ሰዎች ይሄ እኮ ነው አሁን እናንተን መረዳት ውስጥ እንዳንከት እንዲህ አይነትም አካላት አሉና በመንግስት መስመራችሁ ትገናኛላችሁ። እኛን የተመለከተ አንዳሽ ጉዳይ ካለ ጠቅላይ ኢታማዦር ሹሙና ካለ ጠቅላይ አዛዡ ውጪ መናገር የተከለከለ ነው የሚል ቀይ መስመር ለምንድን ነው ማይሰመረው? ሁሉም እየተነሳ እኮ ስለ መከላከያችን ጀግንነት በሚያወራበት መድረክ እኮ ነው እየፈሰሰ ሌላ ትንኮሳ ውስጥ የሚገባው። ይሄን ጊዜ ሰዎች አንድ ናቸው ምናምን ቢሉ ምን ይገርማል? የእናንተም ችግር ነው ነው። አይ ጥሩ ነው። መከላከያንም ጨምሮ እንደዚህ ተንኳሽ ንግግር የሚናገሩ የመንግስት ባለስልጣናት
አውቶማቲካሊ እርምጃው ሰዱ የሚል ህግ የለንም። ራሱን የሚያርምበት ራሱ ያርማል። እኛ ህግ ተከትለን ነው የምንሰራ። እከሌ አባበለው የሚባል ባለስልጣን ተንኩሷል ህዝብንና አክሽን ውሰድ የሚል የለንም ህግ። አንደኛ ሲጀመር ይሄንን የሚያስተካክለው ህብረተሰቡ ነው። አንደኛ አንተ ተንኳሽ ንግግር ለምን የመንግስት አገልጋይ አይደላችሁ አትማከሩ? ቆየኝ ስለሱም ልመጣ ነው። አሁን ይሄንን የሚያስተካክል ህዝብ ነው። አንደኛ የውስጥ አሰራር ልክ እንደኛ ተቋማት ናቸው። በውስጣቸው መገማገም መቻል አለባቸው። ይኖራል ብዬ ማምናለሁ። በእነሱ ውስጥኛ ስለማንገባ ፖለቲከኛ ውስጥ ፖለቲከኛ ይግባ እንጂ እኛ አንገባም። ያስተካክል፣ ያርም። እዛ ድርጅት የሚባል አለ ምናምን እሱ ያርመው። ባለስልጣኑ ሲፈልግ አይምረጠው። ምርጫን በሚመጣ ጊዜ እንደነዚህ አይነት አመራር አይሹም። የነሱ ስልጣን ነው፣ የህብረተሰብ ስልጣን ነው። መከላከያ በዚህ ምንድነው የሚያደርገው ነው ባለ ግንኙነት ሚኒስትሩ ኖርማሊ ከሲቪል የመጡ ናቸው አይደል የሚሾሙት በህግ መሰረት በሚኒስትሮች ምክር ቤት ሊወያዩበት ይችላሉ ማለት ነው። እንደነዚህ አይነት ጉዳይ አሁን በሱ የሚነሳ ከሰራዊቱ የሚነሳ ጥያቄዎች ውስጥ አሰራሮች ምናምን ካለ እንደ መንግስት ሲሰበሰቡ ደግሞ አስተዳደራዊ ጉዳዮች ፖለቲካዊ ጉዳዮች የሚያነሱት የሲቪል ተሿሚ የሆኑ ሚኒስትር ስላሉ እነሳቸው ያነሱታል ማለት ነው። ለናንተ ሪፖርት ታረጋላችሁ። ኖርማሊ ምንድነው ለኛ ለግዳጅ አፈጻጸማችን የውስጥ አሰራር ለግዳጅ አፈጻጸማችን እንከን ይሄ ባይሆን ምናምን የምንለው ካለ እናቀርባለን ማለት ነው በሪፖርት ላይ። ስለዚህ እንደነዚህ አይነት ነገሮች ግን ዋነኛው አራሚው ማን ነው ከተባለ የሾመው ሰራዊት እኮ አይሾም። በምርጫ ኮረጆ አትመርጠውም። የትነት የሚባል ሰውዬ ሲመጣ ወደ ውትድርና መርጦኝ አይደለም የወረደ ኮረጆ አስገብቶልኝ ምናምን ኮሎኔል ይሁን እስኪ ሳምበዲ ጄኔራል ይሁን እስኪ ምናምን ተብሎ አይደለም። በ5 ዓመት ማንቀይ አሁን ያሉን ጄኔራሎች ኖርማሊ ማለት ነው ጥፍፍ ብለው ከብዙ ጣውረድ የደረሱ ጄኔራሎች ናቸው። ከ30 ዓመት በላይ በውትድርና ታሪክ ያላቸው ናቸው። በዚህ 30 ዓመት የተቀያየሩ ብዙ ነገሮች እንዳሉ አስብ። ድርጅትን ወግኖ ፖለቲካ ወግኖ ሄደ እዛው ሊሄድ ይችላል። አይተናልም ደግሞ እንደነዚህ ከዚህ ሁሉ ነጥረው የመጡ ጄኔራል መኮንኖች አሉን አሁን ኢትዮጵያ ማለት ነው። ስለዚህ እነዚህ ማንም ይንጣ ማንም ህዝብ የመረጠው ህዝብ ተመርጧል አልተመረጠም የኛ አጀንዳ አይደለም። ተመርጧል ብሎ ምርጫ ቦርድ ያረጋግጥልሃል ማለት አቤቱታ ካለው ፍርድ ቤት ይቀርባል ማለት ይሄ ሁሉ አሰራር እንቅፋት ቢሆን ራሱ ያስተካክል እንቅፋት ያስተካክል። ያኛው ሲገጥም ሁሉ ግን መሳሪያ እየጨበጥክ አትንጣ ነው የመከላከያ መሳሪያ የሚጨብጥ አንድ ኃይል በቂ ነው ለአንድ ሀገር። አለበለዚያ እርስ በርስ ያባላናል፣ መጥፎ ነው። ስለዚህ ይሄኛው ነገር ጉዳት የለውም እያልኩ አይደለም። እየተጎዳ እኮ ነው። ሰራዊት ይጎዳል፣ የህብረተሰብ በተለይ የድሃው ልጅ ይጎዳል። ግጭት ሲፈጥር እኮ ግጭት ቆስቋሾቹ አይደለም የሚነኩት። ግጭቱ እሳትና ወላፈን የሚበላው ሰራዊቱን ልክ የድሃ ልጅ እዛው ታች ያለው ግጭቱ የሚከናወንበት አውድ ላይ ያለው ኃይል ነው የሚጎዳው። ምን ጊዜም እሱ ነው። በየትኛውም ነገር እንደ ሰራዊት አሳዛኝ ነገር የሚያይ ተቋም የለም። ስለዚህ ይሄንን የምናርመው በተለይ ስልጣን በተሰጠን ስኮፕ ልክ ነው ሰራዊት የተደራጀበት ዓላማ ስላለ እንጂ የፖለቲካ አዝማሚዎችን የማስተካከል ስልጣን በህግ አልተሰጠንም። ትግራይ ላይ አንድ ኃይል ወታደራዊ ክንፉን ቲዲኤፍ አሉት፣ ትግራይ ዲፌንስ ፎርስ አሉት። መከላከያ ኃይልም ነበር። ተወካዮች ምክር ቤት ያወጣለት ስም ስለነበረ በስሙ ነው የምንጠራው። አሁን ተነስቶለታል። ኦሮሚያ ላይ የኦነግ ሰራዊት እንድንል ይፈልጋል። አይ በስሙ አሸባሪው የሸኔ ኃይል እንላለን። አማራ ክልል ያለው ደግሞ የተከበረውን በታሪክ ያዝነውን እንደውም የኢትዮጵያን መገለጫ እሴት የሆነውን ስም ታሪካዊ ስም ፋኖ የሚል ለጥፎ በፋኖ ስም ፋኖ በሉኝ ይላል። አንልም። እኛ እንጠነቀቃለን ለህዝብ እሴት፣ ለህዝብ ወግ ባህል፣ ለዛ ታሪክ አብሮን ለቆሰለ አብሮን ለደማ ኃይል ታሪኩም ከአርበኛ ጋራ ተሰልፎ ድል የሚያመጣ አርበኛ የነበረ ኃይል በዚህ ስም ጥሩኝ ቢል አንጠራህም። የለም የጦር ኃይሎች ጠቅላይ ኤታማዦር ሹምም ከፋኖ ጋራ የሚያዋጋን ምንም ምክንያት የለንም። በኮሙኒኬሽናችን ወቅት እንደ መንግስት ፌል የተደረገ ነገር ካለ መገምገም አለበት። እሱ ይገምግም፣ የሚገመግመው አካል። እንደ መከላከያ ላይ ቀርበን እያልን ያለ ነው። አስመሳይ ይሄንን ስም ተጠቅሞ የሚሰራ ኃይል ግን አለ በተግባር። የፋኖ ተግባር ነው ወይ? ያ ተግባር ነው ወይ? አይደለም። በታሪክ እንደምናውቀው እንደተዘመረለት ይሄ ነገር አይደለም። በተግባር መንገድ እየዘጋ ከወረዳ ወረዳ እንዳይገናኝ፣ ከወረዳ ዞን እንዳይገናኝ፣ ከዞን ክልል ከተማ እንዳይገናኝ ማድረግ፣ አርሶ አደር እንዳያርስ ማድረግ፣ የአማራ ክልል ፍርድ ቤት የወሰነባቸውን ፖሊስ የያዛቸውን ወይ አስገድዶ በመድፈር ወይ ነፍስ በማጥፋት ምናምን የያዛቸውን እንዲታረሙ ያደረጋቸውን በማስለቀቅ ነው ፋኖነት ወይ?
እሱን በማድረግ ነው ፋኖነት የሚረጋገጥ። ይህ ኃይል አይደለም። ስሙን ፋኖነት፣ አርበኝነት፣ ወጣትነት ከሆነ ነገ ይሄ ኃይል እኮ መከላከያን የሚቀላቀለው ኃይል ይሄ ነው። ስለዚህ ይህንን እነሱ እንድናጠለሸው ባዘጋጁልን ወጥመድ የምንገባ ኃይሎች አይደለንም። እንደ መከላከያ ነው አቋማችን እንጂ እነሱ የሚጋብዙት ይሄንን ነው። ሚዲያውም እኮ ጭምር ነው። ሚዲያውም የመንግስት ሚዲያም በለው የግል ሚዲያም በለው 3 አይነት ነገሮች አሉት በእኛ የሚዲያ ሞኒተሪንግ ስራ ማለት ነው። አንደኛው ነገር መከላከያ አሁን ቅድም ሲባል እንደነበረው መከላከያን የመከላከያ ሰራዊታችን ብሎ የሚገልጽ የኔ ብሎ የሚገልጽ ኃይል አለ የራሱ እንደሆነ። ይሄ መከላከያ ሰራዊት ከፈረሰ አገር እንደሚፈርስ ስለሚያውቅ ማለት ነው። ከትግራይ የሆነ ኃይል መጥቶ ከአማራ የሆነ ኃይል መጥቶ ከኦሮሚያ የሆነ ኃይል መጥቶ መከላከያ ሳይኖር አገር ትኖራለች ኢትዮጵያ ትኖራለች ብሎ የማያስበው ኃይል የሚዲያ አካልም ይሄንን በውል ተገንዝቦ መከላከያ ሰራዊቱ የኔ ነው ብሎ አምኖ ይሞግታል። ፖለቲከኛም ቢሆን ምናምን እኔም የኛ ያልኩ ነው። በጣም አሪፍ ነው። እሱ ነው የሚገባው። የመንግስት ሚዲያ ሆነህ የግል ሚዲያ ሆነህ በዋጅ የተቋቋምኩ ነህ መከላከያና በትግራይም ሲሆን በአማራም ሲሆን በኦሮሚያም ሲሆን እከሌ ገጠሙ ልክ የዩክሬንና የራሻ ጦርነት እዛ ሆነው እንኳን በእኛ ላይ ምን ጉዳት እንዳደረሰ ይታወቃል። የከሌ ብለህ አግልለህ እንደ ተመጣጣኝ ኃይል ፈርጀህ ታስተላልፋል። እኛ ገለልተኛ ነን እንደዚህ ይባላል እንዴ? ሚዲያውም እኮ አይኖርም። መከላከያ እንዳሉ እንደው ዝም ብዬ ለማንሳት ያህል እናንተም በሰዓቱ እኮ ወይም እንዲታረሙ ለምሳሌ በትግራዩ ጦርነት ጊዜ እኚህ አሁን የሚሏቸው አካላት ነበሩ እንዳሻቸው ሲንፏለሉ የነበሩት እንዴ። እናውቃለን እኮ ጦር ኃይሎች ቤታቸው እስኪመስል ድረስ ከጀነራሎቹ ጋር ግቢው ላይ ሲንፏለሉ ውለው ሲያድሩ የተለየ ፕሪቪሌጅ ተሰጥቷቸው ዛሬ ሲናገሩ በዚህ ደረጃ እዚያው በሰዓቱ አትቆነጥጧቸውም ነበር? አሁን ሲሆን ነው ልክ አለመሆናቸው የሚገባቸው። አሁን ዋነኛው ነገር እሱን ምንድነው ማየት ያለብህ? ጀግና በባህሪው ማለት ነው። መሪዎቻችን ጀግኖች ናቸው። በባህሪው ሩሩ ነው። አንተ ዜጋ ነህ፣ ሂድና አግኛቸው አግኝተህም ታውቃለህ። አሁን ጄኔራል ባጫ ጋራ ንግግር አድርጋል። በቃ ያምናል፣ ይጠጋል። ምንም እንትን የለውም። ኖርማሊ በሆነ መስመር ተገናኘ። ዩኒፎርማችን የለበሱ ሁሉ እኮ አሉ። ዩኒፎርማችን ኢትዮጵያን አርሚ የሚለውን ዩኒፎርም ለብሶ ዛሬ መከላከያን በአንድ በኩል ፈርጆ ይሄዳል። ይሄ ሌላ ያውቀሰው። አሁን ምንድነው መሰለ እኔም የማውቃቸው አሉ በግል እኮ በስራዬ ምክንያት እኔም የማውቃቸው በጣም የምንከባበር ሰዎች አሉ አይደለ? አሁን ሌላ መስመር ይዘው የምንተዋወቅ የነበርን ሰዎች የኦነግ ሰራዊት ነው፣ የሸኔ ሰራዊት ነው፣ የከሌ ሰራዊት ነው እያሉ ስም ሰጥተውታል። ይሄ ትክክል አይደለም ነው። ሁለተኛው ኃይል ምንድነው መሰለ? ሁለተኛው ኃይል እያጣቀሰ የሚናገረው ኃይል ነው። ሶስተኛው ለዓላማ ነው። ዓላማው አገር ማፍረስ ሊሆን ይችላል። የተሰፈረለት ገንዘብ ሊኖር ይችላል። መሪዎቻችን ባይዘው ያዳምጡ። መሪዎቻችን ሂድና ሞኒተር አድርግ። እንደ ሳምንት ሰራዊቱን የሚወቅስ ሰው የሚወቅስ ሚዲያ ሞኒተር ብታደርግ ወይ የጠቅላይ ኤታማዦር ሹሙን ወይ የምክትል ኤታማዦር ሹሙን ፎቶ ይለጥፉና በቃ በለው ነው። ደንበር መጠበቅ ሰፈር መጠበቅ የምትለው ልብ በል። ደንበር ላይ ያለው ወታደር ብቻ አይደለም፣ ማዕከል ላይ ያሉ መሪዎችን እንደ አቅሚቲ ስበት ማዕከል አድርጎ ለዓላማው አገር ለማፍረስ ይህንን ሰራዊት ለማፍረስ ተግተው የሚሰሩ ሰዎች አሉ። ኢላማ አድርገው ማለት በየቀኑ እነዚህን የተቋሙ ከፍተኛ አመራሮች ሳይተቹ አይውሉ። ግን ደግሞ አራተ ካነሱት አይቀር በአስቸኳይ ሽፋን እንድትሰጡን የሚል ደብዳቤ ወደ አየር ኃይል ተልኮ ወጥቶ የሚል አንድ የሰማሁት ነበር አሁን በሚሏቸው ሚዲያዎች። ሁለተኛው ደግሞ ሾልኮ የወጣው የጀነራሉ ድምጽ በሚልም እንደዚሁ ተመሳሳይ ሆነ። ፕሮፓጋንዳ ይሁን የእውነት መረጃ ይሁን እኔ ስለማላቅ እርሱ ይንገሩኝ። እኛም አይተነዋል። እንደውም አጭር የሆነ ነገር ማብራሪያም ሰጥቼ ነበር። ከሚገርሙ የውሸት ዜናዎች መፈብረክ አንደኛው ያልተሳካለት ውሸት ነው። ለጊዜው ሊያደናግር ይችላል። ተከታይ ባልዋልታ ሚንትር ሚል ይሄ ደብዳቤ ድሮንና አየር ኃይል እንዲታዘዝለት የሰሜን እዝ አዛዥ እንደጻፈ ተደርጎ ሊፈበረክ የተሞከረ ነገር ነው። 3 ስህተቶችን እንገር እንደው በቀለል ባለ ነገር። አንደኛው ስህተት የአየር ኃይልም ሆነ የመካናይዝድ ድጋፍ በምትፈልግበት ጊዜ እንደሆነ ቢሮክራሲ በደብዳቤ አይደለም የምትጽፈው። መከላከያ የኮሙኒኬሽን ኖርማሊ መገናኛ ዘዴ ያለው በኮድ የሚመለከተው አካል አስሮ የሚመሰጥር አካል መስጥሮ የሚተላለፍ ነው ጥያቄው የሚቀርበው ማለት ነው እንጂ ደብዳቤ ፋክስ አድርግልኝ በዚህ በምናምን አይደለም። ይሄ አንደኛው ሚስጥራዊነትን የሚያባክን ስለሆነ
አይፈቀድም። የራሱ የመገናኛ ዘዴ ስላለው በዚህ ደብዳቤ አይጻፍም። አንድ በሁለተኛ ደረጃ ሌተናር ጄኔራል ጌታቸው በቀለ የሚል ፊርማ ነው ያለው። ሌተናር ጄኔራል ጌታቸው በቀለ የሚል ጄኔራል የለንም በመከላከያ ውስጥ ማለት ነው። ሌተናር ጄኔራል ጌታቸው በቀለ የሚባል የለንም። በሁለተኛ ማህተሙ ነው በጣም የሚገርመው ማለት ነው። የመከላከያ ኮንስትራክሽን ኢንተርፕራይዝ ነው የሚለው። የመከላከያ ኮንስትራክሽን ኢንተርፕራይዝ አስመስለ ማህተሙን ስላደረክ ብቻ የኮንስትራክሽን ኢንተርፕራይዝ እንደው ህዝቡም የሚያውቀው ስለሆነ ምን ሊጠይቅ ይችላል? ፈንጂ ከጠየቀ ደማሚት አካባቢውን ይሄ ምንድነው ገደል ካለ እሱን ለማስተካከል ምናምን ሊጠይቅ ይችላል። ድሮን አየር ኃይል ጠየቀ ብለ ማህተም እሱን መለጠፍም በጣም የተሳሳተ ነገር ነው። እዚህ ጋር አንዳንድ ነገር ልንገራ። ለምሳሌ ቅድም ምክትሉንም ጠቅላይ ኤታማዦር ሹሙንም እንዳነሳውልህ ጄኔራል ሰይድ ትኩዬን የሚባሉ አሉና አሁን አንድ አረብ ሀገር ወታደራዊ አታሽ ሆነው ከሄዱ ቆይተዋል። ግን አሁንም ድረስ እናያቸዋለን ፎቶአቸውን። ቁስለኛው ሞልቷል፣ ቁስለኛ ሆስፒታል ሞልቷል ምናምን ሲጎበኝ እሱን ፎቶ ያመጣል። አርካይቭ ላይ መጠቀም ትችላለህ፣ አሁን ያሉበትን ሁኔታ ማለት ነው። ሜጀር ጄኔራል ግርማ ክበበው የሞጣው ልጅ ይላል። ሞጣን እኮ በስም አልሆነ በስተቀር አያውቀውም። እሳቸው እዚህ አዲስ አበባ ላይ ሰራዊታችን አዲስ አበባ ዙሪያ ሰራዊታቸውን እያዘጋጁ ምን ያሉ ሜጀር ጄኔራል ናቸው። የብርጋዴር ጄኔራል ማዕረግ አድርገው ለጥፈው ነው እንደዛ የሚለው። ብርጋዴር ጄኔራል ጌታቸው አሊ ተሰው ይላል። የምስራቅ አፍሪካ ተጠባባቂ ብርጌድ አዛዥ ናቸው። እዚሁ ነው ቢሮአቸውም ያሉት ማለት ነው። አሁን ይህንን በተግባር አይተ ማጋለጥ ከኛም ኖርማሊ ምንድነው መሰለ ለሚወራው ወሬ ሁሉ መከላከያ በዚህ መልስ መስጠት የለባችሁም። አሁንም ዘርዝረን አንዘልቀውም። ግን አሁን እኔ አንድ ግራ ይገባኝ የጌታቸው ምናምን ካልሆነ ያ ማህተም ወይ ማህተሙ ፎርጂድ ከሆነ ፎርጂድ ነው በማለት በቂ አይደለም ወይ ነው። አለበለዛ ግን ፈንጂ አምካኝ ከሆነው መስሪያ ቤት የሚሆን ግንባታ ከሚሰራው መስሪያ ቤት የሀገር መከላከያ በሚል ስም ማህተም ከወጣ ሻጥር አለ ማለት ነው። ዞሮ ዞሮ ሊዞርባቸው የተዘጋጀ አካል አለ ማለት ነው። እርስዎ እንዲነግሩን እኛ የምንፈልገው እዚህ ሻጥር ውስጥ የተገኙ አካላት ይሄ እርምጃ ተወሰደባቸው ነው። ይሄ ካልሆነ ደግሞ ወይ ፎርጂድ ነው የሚለውን ነው። ከዚያ ውጪ ግን ይሄ ማህተም የእንትና ስለሆነ አየር ኃይል እንዲህ ሊያዝ አይችልም ምናምን የሚለው ማብራሪያ ሌላ ትርጉም ይዞ ነው የሚመጣው። ከሆነ ወይ ፎርጂድ ነው እንዲሉኝ ወይም ደግሞ ይሄንን ሻጥር የሰራው አካል ላይ ወሰዳችሁትን እርምጃ ይንገሩ። እሱ ነው እኮ ስህተት የሚሆንበት ነገር 3 ምክንያቶች አልኩ። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90% የተጠናቀቁ ቤቶችን በ10% ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። ውሸት ነው እያልኩ ውሸት ነው። ፎርጂድ ነው። ፎርጂድ ነው ኖርማሊ። ይሄ እኮ ነው በማስመሰል ስንት ይሰራ የለ እንኳን ይሄንን ፎርጂድ ለመሆኑ 3 ምክንያቶች ገለጽኩልህ። እንደገና ይሄንን በማስተባበል የራሱ የመስሪያ ቤቱ አስተባብሏል። ራሱ የዛኛው የግንባታው ማለት ነው። በሁለተኛ እኔም መግለጫ ሰጥቻለሁ። ስለዚህ በዚህ ፎርጂድ እንደሆነ ሾልኮ የወጣው የጄኔራል አበባውን ባይዘወይ እኒህ ጄኔራል በመጀመሪያ በትግራዩ ግጭት በነበረው ጦርነት ጊዜ እሱ ጦርነት ነው ኖርማሊ በሱ ጊዜ ከተመለሱ ጥቂት ጄኔራል መኮንኖች ውስጥ አንዱ ናቸው። ክብር ይገባ። እንደማንኛውም ሰው ሊኖሩ ይችላሉ። አገርህን ካደጋ መክት ጠብቅ ሲባሉ የመንግስት ጥሪ ሲቀርብላቸው የመጡ ናቸው። በዚህ ብቻ ክብር ሊያገኙ ይገባል። ኑሯቸውን ጥለው ምን ብለው ወታደር ነኝ ኢትዮጵያን አገለግላለሁ ብለው የመጡ ጄኔራል ናቸው። ከዛም በትግራይ ጦርነት ጊዜ በጣም ሲሞካሹ ምን ሲሉ የነበሩ ናቸው። ሲያሞካሿቸው የነበሩ ናቸው። አሁን እውነት ነው። እሱን ልመጣልን። ከዛ ደግሞ እንደገና ሲቪልም ያሉ ሾልኮ የወጣው ድምጽ ምናምን ብለው ይሄንን ያስተላልፋሉ። በነገራችን ላይ የመከላከያ ጄኔራል አይደለም። እኔም አሁን አንተ ስቀርብ እኮ ፍቃድ ያስፈልገኛል። የመከላከያ ጄኔራል መግለጫ ሊሰጥ ማብራሪያ ሊሰጥ በመከላከያ ጉዳይ ላይ ፍቃድ ያስፈልገዋል። አሰራር አለን። የመከላከያ ኦዲቶሪያል ፖሊሲ አለን በሚዲያ ማለት ነው። ማንም መጥቶ ሊናገር አይችልም። ስለዚህ መከላከያ አክቲቭ እያሉ የተናገሩት ነገር አይደለም። ሲቪል እያሉ ተናግረውት ከሆነስ ከንግግሩ ላይ ምንድነው ችግሩ? እነዚህ ሚዲያዎች ለምን አሁን ማምጣት ጀመሩ? አዋርደው በጣም ሲተቿቸው የነበረ በጣም በሚገርም ሁኔታ እኔ እነሱ ሲያቀርቧቸው ነው በጣም የገረመኝ።
እነዚህ ሲያደርጉ አሁን ለምን ተፈለገ ይሄንን ለማምጣት? መከላከያ ሰራዊት እስከተናገሩልኝ ያንዱን የበላይነት ለማረጋገጥ አልታገልኩም። የስ ያንዱን ሃይማኖት፣ ያንዱን ብሔር፣ ያንዱን የፖለቲካ ሐሳብ የበላይ ለማድረግ ወይም የበታች ለማድረግ መከላከያ አይታገልም። ከጭብጥም አንፃር ከመጣን ማለት ነው። ስለዚህ ይሄ ኖርማሊ ቀደም ሲል እሳቸው በጡረታ ላይ በነበሩ ሰዓት ወይም ሲቪል ሆነው ምናምን የሆነ ቦታ ያለ ፈቃዳቸው በሆነ አጋጣሚ የተናገሩት ነው ይሆናል። እንደሱ ከሆነ አሁን ለምን መጣ የምትለዋ መሰረታዊ ነጥብ ትመስለኛለች። እሷ ነገር የመጣችበት ምክንያት እኔ ስሰማውና ስረዳ ቀደም ሲል እርሱ ያነሱት ብሔርን ከብሔር ምናምንን የማጋጨት ወይ ምናምን ተልእኮ ኖሮት ነው የሚል መደምደሚያ ላይ እኔ ደረስኩ። በራሴ ነው ምሉት። ይሄ ከሆነ ስሱ ቦታ ለመንካት ከታሰበ መከላከያ እንደ መከላከያ የብሔርተኝነት ጉዳይ አይፈትነውም ወይ ማለት ተልእኮ ሀገራዊ ነው፣ የሉዓላዊነት ኢሹ ነው። ነገር ግን አሁን ሀገሩ ላይ ሰዎች በተጨባጭ እያየን ያለ ነው። እንግዲህ ይሄ እርሶን ላይመለከት ቢችል እንኳን የሰራዊት ጉዳይ ባይሆንም ሰው ስለሆኑ ኢትዮጵያዊ ስለሆኑ እኔም ሰው ስለሆንኩ ማአት ነገር ማንሳት እንችላለን። ብሔርተኝነት እየተጫወተባት ያለች ሀገር ስለመሆኗ የተለያዩ ምሳሌዎችን እርሶም ከዚህ ቢሮ እስኪደርሱ እኔም ከዚህ ምናልባት እርሶ የመከላከያ ዩኒፎርም ስላረጉ ሰዎች ደፍረው ስሮ ላያወሩ ይችላሉ እንጂ በቃ ሀገራዊ ሁኔታው ይሄን ነው የሚመስለው። ይሄ በሆነበት ሁኔታ ላይ የመከላከያ ሰራዊት አባላት ሰው ናቸው፣ ኢትዮጵያ ውስጥ ናቸው። ብዙ ነገር እንደኔ ያሉ ብሔርተኝነት ፈትኗቸው የሆነ ጊዜ ላይ በተለይ አሁን እርሱ እንደሚሉት አይነት ግጭት በሚኖርበት ሰዓት ላይ ድንገት አፈሙዝ የሚያርዞሩበት እድል ሊፈጠር ቢችልስ? ከእንደዚህ አይነት እንትን እናንተ ነፃ መቼም የመላእክት ስብስብ ስላልሆናችሁ እናንተም ትሆኑ የምችሉበት እድል አለ? አሁን ይሄ ምንድን ነው ቅድም ያልኩ ነው። እነዚህን መሪዎች ታሳቢ ተደርጎ እየተነዛ ያለው ነገር ለምንድን ነው ሲባል እሱ እኮ ነው ለማለያን ነው። ግን ይሰሙሃል ወይ ነው? ጊዜ የላቸው። አየር ላይ ስላለው ሳይሆን መሬት ላይ ስላለው ነው የሚጨነቁት። ቅድም እንዳልኩ የውጩን ጀነራል አበባው ልክ ነው፣ እውነት ነው። ሌላው ሰራዊት እውነት ነው። እሱን ነው የምመጣልህ። አይሰማም። ሌላው ሰራዊት ልነግርህ ነው። እሱን ውጭ ስላለው ነገር ከወታደራዊ አታሽ ምናምን ይመጣላቸዋል የውጭ ስጋት፣ ከሀገር ውስጥ የተለያዩ ነገሮች ይመጣላቸዋል። መሬት ላይ ምን አለ ነው እንጂ እኛ ለምሳሌ ሚዲያ ሞኒተሪንግ እንሰራለን እንደ ህዝብ ግንኙነት። ይሄንን እነማን ሚዲያዎች ናቸው መከላከያ ላይ ፎከስ አድርገው የሚሰሩ? ለምን ይሰራሉ? ከጀርባቸው ምንድነው? ከመረጃ ጋራ ትንተና ይደረጋል። ተጨምቆ ከስንት አንድ ቀን መከላከያን በጥላትነት እየፈረጁ ያሉ ሚዲያዎች እነዚህ ናቸው ሊባል ይችላል። አለበለዚያ የቀን አጀንዳ ያደርግልን መስሚያ የለውም። አሁን ለምሳሌ እኔ ሂጄ በሚዲያ የሰማሁትን ክቡር ኢታማጆር ሹም፣ ክቡር ምክትል ኢታማጆር ሹም እንዲህ ተባለ ብና ወግድ ነው የሚሉ እሳቸው እውነት ነው። በየደረጃው የሚገኘው ሰራዊትስ ምጥን ተደርጎ ስለሚሰጥ ማለት ነው። ከዛ ባሻገር ደግሞ ያለውን ልንገርህ፣ እሱን ነው የምመጣል። ፈተና አይሆንም ወይ? ፈተና ሆኖ አይተነዋል። በመከላከያ ሰራዊት ወንድሜ ፈተና ሆኖ አይተነዋል። አዋግቶናል እኮ ከራሳችን የወጣ ትግራይ ላይ በገጠመን ጊዜ ብሔርተኝነቱ ፈተና ሆኖ መጥቶ አዋግቶናል። ደም ተፋሰናል። እንደማይጠቅም እናስተምርበታለን፣ እንለማመድበታለን። አሁን በገጠመን ነገር ያውኑስ ላይ ቢደገም ልንገርህ፣ እሱ እኮ ነው አልተደገመማ። ባልተደገመ ነገር ለምን አወራለሁ? ይሆናል ሰማይ ቢወድቅስ ብዬ እኔ ማውራት አልፈልግም። አሁን ኦሮሚያ ላይ ሸኔ የሚባለው ኃይል ሲነሳ የኦሮሞ ጄኔራል የሆኑ በብሔራቸው ኦሮሞ ልበል እንግዲህ ማለት ነው ቢሄዱ ኖሮ ትግራይ ገጥሞን እንደነበረው በትግራይም በመቶዎች የሚቆጠሩ እኔ ኢትዮጵያዊ ነኝ ብሎ መስዋዕትነት የከፈለ ጓዶቻችን አሉ፣ ይሄዱት እንዳሉ ሁሉ ማለት ነው። ልክ ኦሮሚያ ላይ ግጭት ሲገጥምህ ሰፈረ ተነስተው ወደ ኦሮሞ የምትሄድ ከሆነ አማራ ላይ አሁን ግጭት ገጠመ፣ የአማራ ጄኔራልና ምናምን ከፍተኛ መኮንን ከዛ ገጥሞ እንደነበረ ቢገጥመን ኖሮ አሁን ያገኘነው አንጻራዊ ሰላም ይኖር ነበር ወይ? የሪፎርሙ አንድ ውጤት የሚባለው እሱ ነው። ገለልተኛ ሆነ ከብሔር ከሃይማኖት ከፖለቲካ ሐሳብ ገለልተኛ ሆነ ስራ ነው። በዚህ የሚጠለፍ ሰው ካለ እነዚህ ቅድም ያልኩ ጄኔራሎች በብዙ ፈተና ነጥረው እዚህ የደረሱ ናቸው አይደል? የሚንጓለል ካለ ይንጓለላል ማለት ነው። ለምሳሌ በመጪው ምርጫ ማለት ነው ብልጽግና ፓርቲ አይመረጥም፣ ሌላ ኤክስ የሚባል ፓርቲ ህዝቡ መርጦ ብልጽግና ቢሆን አረ ብልጽግና ከሞተማ እኔም አብሬ ልሙት ወይም ከወደቀማ አብሬ ልውደቅ የሚል ካለ አብሮ ይወድቃል ማለት ነው። ወይም አብሮ ሲነሳ አብሮ ይነሳል ማለት ነው። ኢትዮጵያ ብሎ ቃል የገባው ሰራዊት ይቀጥላል። እንደሱ ነው እየነጠር የሚሄድ። ዳግም ሲመረጥስ
አይ ኤክስ የሚባለው በማጭበርበር ነው ብሎ መከላከያ ሊወግን አይችልም። የሚወግን ነገር ገለልተኛ የማይሆን ሰራዊት ካለስ እየተበጠረ ይሄዳል። ግለሰቦች አጀንዳ አይደሉም። ግለሰቦች እየታረሙ እየታሸን እየተቀረጽን ነው እዚህ የምንደርሰው። ወታደራዊ ቅጣቶች አሉ። ወታደራዊ ወንጀሎች ሲፈጸሙ ፍርድ ቤቶች ይወስናሉ። አስተዳደራዊ እርምጃዎች አሉ። ስለዚህ እነዚህን እያደረግን እያነጠርን ተቋም የመገንባት ስራ እየሰራን እንሄዳለን ማለት ነው። ስለዚህ እኔ በብሔር የሚያነሳሱ እነዚህ ሚዲያዎች ላይ ግን አንድ ነገር ብቻ ማለት እፈልጋለሁ። አንድ ነገር ማለት እፈልጋለሁ። ቢያንስ ህዝቡን ምኑን እንተው። ሰራዊት በራሱ በጣም ትልቅ ማህበረሰባዊ ትስስር ያለው ተቋም ነው። ከጥንት ጀምሮ ለምሳሌ አይተ ከሆነ በአመጽ የፖሊስ መለዮን በዱላ ተሰክቶ በሚዲያ ላይ ሲያውለበልቡት ነበር አይደለ? የተለያዩ ሚዲያዎች ውጭ ያሉ ሚዲያዎች ያውለበልቡት ነበር። እሱን ነገር እሱ ላይ መስዋዕትነት አለ ማለት ነው። መለዮን ከፍ ነው ያደረጉት። እሱን ይሰብኩበት ነበር። ስለዚህ ሰራዊት ከጥንት ጀምሮ እስከ ዛሬ ወደፊትም ሰራዊት ልናገኝ ከሆነ ዋጋ ከፍሏል ለዚች ሀገር። አባትህ ዋጋ የከፈለው የተሰወው ወይም አገልግሎት ጡረታ የወጣው አጎትህ ዋጋ የከፈለው ወንድምህ ወይም ለሴት ባለቤቷ ዋጋ የከፈለው ለድርጅት ለሆነ ለግለሰብ አይደለም። ከጥንት ጀምሮ እስካሁን ድረስ እንደ ተቋም ሲታይ ማለት ነው። እንደ ተቋም ሲታይ ከውጭ ነው ሰራዊቱን የሚያጥላሉ ኖ ልትላቸው ይገባል እና አርፋችሁ ተቀመጡ ማለት መቻል አለበት። አንድ የምንወደው ከሀገራችን ነገር እሴት ካለ መከላከያ መሆን መቻል አለበት። መከላከያና ሰራዊቱ ክብራቸውን የተመለከተ ጉዳይ ስላነሱ ማጠቃለያውንም እሱን እናርግ። አንድ ሀገራችን ውስጥ የሚገኝ ጸሐፊ ናቸው። በጣም ሀገራቸውን የሚወዱና ስለ ሀገራቸው ተቆርቋሪ መሆናቸውን በተለያዩ ጽሁፎቻቸው ላይ ለመገንዘብ አይከብድምና አሁን በስተመጨረሻ ላይ የታተመ መጽሐፋቸው ይመስለኛል ችቦ የሚል ከመድበሉ ላይ ነጻነትን የማናውቅ ነጻ ሰዎች የሚለው ጉዳይ የመከላከያ ሰራዊታችንን ክብር የተመለከተ ነው። ምንድነው እሳቸው የሚያነሱት? በአሜሪካን ሀገር በነበራቸው ቆይታ ላይ ለአሜሪካን ወታደሮች ወይም ደግሞ ስለ አሜሪካ ሲሉ መስዋዕትነትን ለከፈሉ የሰራዊቱ አካላት አሜሪካ ለማንም የማትሰጠው ክብር ነው የምትሰጣቸው። አሁን እንደውም ጥሩ የሆነ የግሪን ሌጋሲ ወቅት ላይ ነን። ተቋማችሁ ራሱ በዚያ ደረጃ ያምራል። አዲስ አበባን በተመሳሳይ በተለያየ መልኩ መዋቢያ ስፍራዎች እየተሰሩ ነው። ነገር ግን የታለ የሰራዊቶቻችን ለኢትዮጵያ መስዋዕትነት የከፈሉ ሰራዊቶቻችን መካነ መቃብር የታለ ስም ዝርዝራቸው? ምን ማለት ነው ይሄ የሚል ጥያቄ አንስቶ እንደውም ይሄ ጥያቄና ይሄ አደራ ለጋዜጠኞችና ለታሪክ ተመራማሪዎች ተዋለው ስላለ እኔ የመጀመሪያው አደራ ተወጪሎንና ይህን ጥያቄ ላቅርብ። የታለ መካነ መቃብር ስፍራቸው? ክብራቸው በጣም ጥሩ ነው። ምንድነው በእኛ ኖርማሊ መተዳደሪያ ደንባችን ላይ አንድ ሰራዊት በሚሰዋበት ጊዜ ግንባር እንዴት ነው ቀብሩ መፈጸም ያለበት የሚል ኖርማሊ አለን ስርዓት። እንደገና በየደረጃው ቀብሩ እንዴት ይፈጸማል የሚል አለ። እሱ አጠቃላይ ከባህላችን ጋራ ምንም ሃይማኖት ጋራ ታይቶ መሰራት ያለበት ወደፊት ስራ ነው ያልከው ነገር ምንም ጥያቄ የለው። አንድ ቦታ ላይ መካነ መቃብር ስምን ዘርዝረ ምን ብለህ ከሃይማኖት ከምን ከባህል ከምን ይፈቅድልናል ወይ ከሌሎቹ ስላየን ይሄ ታይቶ ተጠንቶ መደረግ መቻል አለበት። ክብር መስጠት አለብን። የስ ምንም ጥያቄ የለው። ወታደር ከዚህ በላይ መከበር መቻል አለበት። የማህበረሰብ ንቃተ ህሊና እያደገ በሚሄድበት ጊዜ ከዚህ በላይ ዋጋ የሚከፍል ሰው እንዲመጣ ወጣት እንዲመጣ መከባበር መቻል አለብን። ይሄ ምንም ጥያቄ የለው። አሁን እሱ ነው የተገላቢጦሽ ሆነ። ይሄ መካነ መቃብር ያልከው ምናምን ነገር በውጭ የምናየው ይቅርና እንደ በሌብላችን ጀግናን በሚያከብርበት ስታንዳርድ መቼ ሆነን አሁን እየሆነ ያለ እኮ ሰራዊቱ ጋር የሚያላትሙት ወጣት ልንገር ካለ ደሞዝ የሚፋለም ነው ይሉታል። ካለ ምናምን የሚፋለም ነው። አንተስ በምንድነው እየተዳደርክ ያለው? እሱ ሲሰዋ እሱ ሲሞት እናት አባት ዋይ ብለው ነው የሚቀር። ልጅ ካለው ዋይ ብሎ ነው የሚቀር። ምንም መጦሪያ ሳይኖራቸው ያዋጓል። አንተስ እንደሱ ነው ወይ? ውጭ ነው የምታዋጋው? የዩቲዩብ ብር ላይ ትከፍላለህ ወይ? ለተሰውት ታመጣለህ ወይ? ትከፍላቸዋለህ፣ ትሰጣቸዋለህ። እንደው የሚያፋልሙትን ወጣት የሚያነሳሱትን ወጣት መከላከያ ምትችሉትን ልንገሩት። ምትችሉትን በጣም ቀላል የምር ከሆነ የምር በመከላከያው የሚመካ መንግስትም ካለን ለምሳሌ ለሟች ሰራዊት ቤተሰቦች ቅድሚያና ክብር መስጠት
እናንተ በቆማችሁ ላላችሁት ወታደሮች ሌላ ኃላፊነት ላይ ስላላችሁ ዛሬ ኮርሶ ሜዳው እኮ ቀበሌ ይሰለፋሉ አይደል ክፍለ ከተማ ይሰለፋሉ እንደኔ ተራ ጠብቀው ነው የፈለገ ዛም መሬት አስተዳደር ይዱ ምናምን አንደኛ እንዲገቡ ድል አይሰጡትም አውቶቡስ ላይ የሚነሳሉት የለም የመከላከያ ሰራዊት ልብስ ለብሶ እንደኔ ተንጠልጥሎ ይሄዳል እሱን ማረጋ አይቻልም እንደው ለዚህ ዕውቀት ይጠይቃል ገንዘብ ይጠይቃል ይቻላል ድንቅ አስተሳሰብ ካለ አሁን ለምሳሌ ባለፈው ተደርጓል እኮ መከላከያው ስለሚዋጅቅ እንዳይመስልህ እሳቢያችን ስለሚዋጅቅና የሚመሩንን ስለማናውቅ ነው እንጂ ለመከላከያ ክብር ቆማለሁ ብሎ እጁን በደረቱ አድርጎ ሲያደርግ ለሰጠው ከውጭ መጡ ዲያስፖራዎች ምናምን ለምትሰጡት ሰርቪስ እናከብራቸዋለን ሲሉ ልጆቻችን ዩኒፎርም ለብሰን ትምህርት ቤት ስናደርስ የነበረ ክብር በጣም የሚገራርሙ ለውጦች እኮ መጥተው ነበር እሱ እያደገ ይሄር ነበር ሰራዊት አገልግለ ስትወጣ ጡረታ የወጡ ጄኔራሎች ጡረታ የወጡ ከፍተኛ አመራሮች ወታደር አገልግሎ እንዴት ነው የሚስተናገዱት አሁን ጡረታ እኮ ወጥቷል አገልግሎ እንዴት ነው በመስተዳደሩ የሚስተዳደሩት እንደ ህዝብ በደል ይደርስባቸዋል ግን ኢትዮጵያን ተሸክመው ጡረታም ቢወጣ እስከለተው ሞቱ ድረስ ኢትዮጵያን አይበድል በጣም የሚገርመው የዚህ ሰራዊት ዲሲፕሊን እኮ እሱ ነው ልክ የቀድሞ የኢትዮጵያ ሰራዊት እምንለምንባት ሀገር እንኳን እንድትኖረን እንፈልጋለን እንዳትፈርስ እንደሚሉት ሁሉ ማለት ነው እምንለምንባት ሀገር ለምነዋል ምን ብለዋል እንደዛው የሰራዊት ዲሲፕሊን ይሄ ነው ጥብቅ የሆነ ዲሲፕሊን አለውና ለዚህ ሰራዊት ለማይዘርፍህ ለማይገልህ ለአንተ ክብር ቆማለሁ ብሎ ለሚሰዋ ኃይል ክብር መሰጠት መቻል አለበት መንግስት በዚህ አስተዳደሩ ጋዜጠኞች እንደናንተ አይነት ሚዲያዎች በጣም መሰራት መቻል አለበት ተቋማችንም ይሄንን ድጋፍ ያደርጋል ባይዘው አሁን አዲሱ ጠቅላይ መምሪያ አካባቢ የሚታሰበው አንደኛው እሱ ነው ወታደራዊ ሙዚየሞች እንዲስፋፉ ይፈልጋሉ እነዚህ ነገር ሐውልቶች እንዲቆሙለት ያስፈልጋል በተለይ ከእርስ በርስ መገዳደል ወጥተን ወደ እውነተኛው ሰላምና እድገት መሄድ ስንጀምር እነዚህ ነገሮች እየመጡ ይሄዳሉ ተተኪም ማፍራት ይቻላል በዚህ ይመስለኛል የተከበራችሁ ተመልካቾቻችን እንግዲህ ከኮሎኔል ጌትነት አዳነ የሀገር መከላከያ ሚኒስቴር የህዝብ ግንኙነት ኃላፊ ጋር የዛሬው የነበረን ቆይታ ይመስል ነበር አዘጋጅና አቅራቢ ስሜነ ባይፈርስ ነኝ ኮሎኔል ጌትነት አዳነን በእናንተ በዋልታ ነጻ ሀሳብ